ኢሉባበር ሱቅ ይሰራ ነበር ሸቀጣ ሱቃው ሸምሱ እንደ ሸምሱ ማለት ማነው ሸምሱ አይሻይሽና ይመጣል ማይ አንጀሞይ ደልሽ እኔሞይ 150 ብር ይዞ ወደ አዲስ አበባ መጣ ሀገር ፍቅር በ75 ብር ተቀጠርካው አንድ ድራማ ልንሰራ ቤት ጠየቁና ተፈቀደላቸው እንደው ማናቸው አክተሮች ማለት ሽመላሽ እንደዚህ ያርኩ ሰውዬ እንደዚህ የወጣት የሆንክበት ሚስጥር የተለየ ነው ዘይብ ያለ የመጀመሪያ ካለ ፓስፖርት ነው ሆጄ የመጣው ካለ ፓስፖርት ውጭ ሀገር አዎ የት ሀገር ሳሳይ ኦሮሞኛው ያው ሳሳይ ቆየሁና ወላይትኛ ወልዋል ሀባሉ አልኳቸው ዋይ ዘይና ኸሉ አሉ ሴቶች ተመልካቾቻችን ይህ መሴሽ ሾው ነው መሴሽ ሾው በአባይ ቲቪ እና በመሴሽ ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል ዛሬ አሪፍ እንግዳ ጋብዤላችኋለሁ አንጋፋ አርቲስት ነው ለ52 ዓመታት በዚሁ በጥበብ ዓለም ያገለገለ በድራማዎች በፊልሞች የምናቀው እንዲሁም በውዝዋዜም በሙዚቃው የምናቀውና የምናከብረው አርቲስት ነው አርቲስት ሽመላሽ ለጋስ ይባላል በቅርቡ ይገርማችኋል አንድ ሚስጥር ሰምቼ ነው 75 ዓመቱን የልደት በዓል ሊያከብሩለት ጓደኞቹ ተፍተፍ ይያሉ ነው ቀድሜ እንግዳ አድርጌላችኋለሁ የህይወት ልምዱ ሊያካፍለን በክብር ጋብዣዋለሁ እስኪ ባካችሁ በክብር ጋብዙ ዋው ጥራስልን ወጣሽ ይመዛሽ እንደምን አለ ለገባው እንደዚህ ብላ ለገባው ወይ 75 ነው 25 ነው ምኑ እድሜ ሚስጥር ነው አሁን ሳይኮ 25 ተገላብጦ እንዳይሆን ሽመላሽ እንኳን ለ75ኛ ዓመት በዓል በሰላም አደረሰ እንኳን አብሮ አደረሰ ይሄ ሰው እንግዲህ 75 ዓመቱ ነው እስቲ ባካችሁ ለሽመላሽ ሳምንት ልደት ይከበራል አዎ ቀንሰው በእነው እንጀራ 77 ነው ኧረ ተው ሁለቱ ለምን ተቀነሰ እንግዲህ ጓደኞቼ ናቸው ለምን እንደፈለጉ ጠይቃቸዋለሁ ግን 75ቱን ግድል በ75 አይ ሁሉ ነገር እየጨመረ አንተ እድሜ ቀንሳ እኔ ቆኖ ተናግሬ ነው ጥሮታ ወጣተው ብዙ እየደበቀ ነው አይደል ቢያንስ 5 ይደብቃል ትንሽው ግን ስታይ ገና 75 አትመስልም እኮ እውነት አሁን ስደንስ ራሱ 25 ወይ 30 ወይ 40 እንዴ አሰልጣኝ እኮ ነኝ የሙዚቃ አሰልጣኝ ነኝ ሁሉ ጊዜ ስፖርት ሰራለህ እንደዚህ የወጣት የሆንክበት ሚስጥር የተለየ ነው ዘይብ ያለ ወዳኔ ነው ያለው ጉልበቱን ጤናውን ሰጥቶ ሁሉ ጊዜ ነው የምትራቀው ነው ምንድነው በቃ ወጣት ሆኖ ለማርጀት አስፈላጊ ነው ለማርጀት ውስጥ ነፃ ማድረግ ንጹህ መሆን ንጹህ ማሰብ ንጹህ መስራት ህሊና ውስጥ በቃ ይሄ ቆሻሻ ነገር ውስጥ እንዳይገባ ምንም ነገር መተው መጣል ከተንኮል ከመቀኝነት ከሰው ነገር ማውጣት ራስ የራስን ስራ ብቻ መስራት ባካችሁ ስለዚህ አይ 100 ዓመትም እንደዚህ ነው አንጠብቃለን አንተ አረ የሰው እድሜ እንዳልጋፋም እንደሱ ፍቃድ እስከወሰነልኝ ድረስ አታጋበዛ አታጣላይ ከሱ ጋር አሁን በግልጋሎት እንግዲህ በጥበብ ግልጋሎት ወደ 52 ዓመት ሆነ አዎ 65 ዓመት ነው የተቀጠርከው 65 አዎ የሀገር ፍቅር ከመቀጠር በፊት ያልሰራው ስራ የለም ይባላል ያልሰራው ስራ የለም በእውነ እርግጥ ነው በልጅነቴ ሻይ ቤት ሰርቻለሁ ቡና ቤት ሰርቻለሁ ፊውል ቦይ ነበርኩኝ ናፍጣ ቀዳ ነበር ትራክተር ሹፌር ነበርኩ ላንድሮቨር ሹፌር ነበርኩ ታክሲ ሹፌር ነበርኩ በስንት ዓመት ነው የጀመርከው ስራ በ11 ዓመት እያልኩ እውነት ነው የወጣው ልክ በ11 ዓመት ምን ሆንክ በ11 ዓመቴ በቃ ከተማ ገባው ማለት በ11 ዓመቴ ከተማ ገባው እሺ ደሴ ናታለም እንደ ወይ የተወለድከው ቦረና ነው ቦረና ሳይንት ይባላል ደንቆሮ የሚባለው እንዛለ እዛ መካከል እዚህ ሞዳው የናት ያገረዛ ባታገረዘ እዛ መካከል ነው የተወለድኩት ከተማ ገባህ ደሴ ከተማ በቃ በ54 ዓመተ ምህረት ነው 53 ቴጌ መነኔ ሞቱ ጊዜ ነው ደሴ ገባሁኝ እሺ ከደሴ ወልዲያ ሄድኩኝ ወልዲያ አንድ 3 ዓመት ያህል ተቀመጥኩ ዘማር ነበር እሺ አሁን የቆጠርኩት ወልዲያ ነው
እቺ ኤቢሲዲ የምትባለው እዛ ነው የቆጠርኳት እና የፈረንጅኛ ቁጥር እዛ ነው የቆጠርኩት እስከ 3ኛ እዛ ተማርኩ ከዛ ወጣሁኝ አዲስ አበባ መጣሁ ከአዲስ አበባ ኢሉባቦር ከኢሉባቦር አረ እንደ ብዙ ነገር አለ ማለት ኢሉባቦር ሱቅ ሰራ ነበር ሸቀጥ ሱቃው ሸምሱ እንደ ሸምሱ ማለት ማን ነው ሸምሱ ብዙ ጊዜ የሱቅ ሻጮች ሸምሱ ይባላል አይ እኔ ሽመላሽ ነበር መሰራው እና እዛ ሱቅ ሰራ መቱ መማር ፈልግ ነበር መቱ ገብርኤል ትምህርት ቤት ገባሁ እዛ እየተመረኩኝ ያለ አንድ ሀገር ሰው አገኘኝ እዛ አንተም ትሰራለህ እዚህ አባትን ሰው ገለቷል አባትን ሰው ገለ አንተ ምን ማን ገደለው ነገሌ ገደሉት በማግስቱ ነው የተነሳሁት ከመቱ በማግስቱ ተነሳሁ የለም መጣ እዚህ ቦርና 5 ብር ነበረችኝ ትዝ የምትለኝ ቢጫ 5 ብር ነበረች ያችን ያስኩልህና በግሬ በቃ በሁለት ወር ያማራ ሳይንስ ገባሁ እንግዲህ ልጅ ሁኜ መሳሪያ አስቀምጦልኛል ያችን መሳሪያ እንፈልጊ አባቴን ገሬ ልገል እሺ ያችን መሳሪያ እዚህ እንትን ውስጥ ግርግዳ ውስጥ ቀብሮልኛል አባቴ ባቡጄና በእንትን አድርጎ እንደ ሄቤት ቢቃጠል አንድ ነገር ቢፈርስ በዚህ ኮነ እንደዚህ ምልክት አድርጎልኝ ከዚህ ወይራን በዛ ወይራ ወሰናል ቆጥረህ አይለኝ እሷ ፍለጋ ሲሄድ ምንም አላውቅም ቻችን ቻንስቼ ያን አባቴን ገሬ ለመግደል እሺ ሲሄድ እዛችሁ ቦታ ውሻ ጮኸብኝ ማላውቀው ውሻ እና የኔ ቢጤ መስያቸው ተማሪ መስያቸው እንጀራ ይዘው ሊመጡ ስል በጥርሴ ነው ያወቁኝ ዙጥያ መጣ ዙጥያ ታላቅ ዙጥያ ምን እንደምትባለው አንተ ቅጽል ስሜ ዙጥያ ነው ይሄ ጸጉሬ እንደዚህ ተንጨፍሮ በቃ ይሄን መስሏል እዛ ያያዘው ጤፍ የሚመስል ነገር እዛ ይዞታል እሺ ከዛ ውሃ ተሞቀ ታጠብኩኝ ተብሎ ልብስ ተቀየረልኝ እኔ አሁን ቤቷና ክትኗን ምልክቷን መሳሪያው ነው ፈልገው ስለ ሞተ የተባለው ሰው ያባቴ በቃ አይልም እውነትን ነው ተው አባት አልሞቱም ውሸቱን ነው እሱ ነው ለካ ሞታል በሉት ይመጣል ብሎ ነው ያስወራብኝ እና ሁለት ወር ሙሉ በእግሬ ሄድኩት በረሃ ላይ ያደግኩት እየለመንኩኝ የበላሁኝ ያደረኩኝ ያተሰለኝ ወጣኝ ያ መሳሪያዎች ራሴ አባቴ የምገለው ደስታዬ ከዛ ወጣሁ በቃ ተመልሼ እንደገና መጣሁ ዱብት ሄድኩ ከዛ በቃ ሹፌር ሆንኩ ከሹፌርነት አገር ፍቅር ገባሁ ይሄው ኦኬ አባት ተገናኛችሁ አይ ለአባት በጣም ዘደኛ ናቸው ማለት ሽመላሽ ያሉ ለምንድን ነው ሽመላሽ ሽም ይመልሰው ማን ነው ሽመላሽ ማን ለጋስ የሚለግስ ሰው ሽመላሽ ለጋስ ነው ሽመላሹ ሽም ይመልሰው ለጋስ ነው እንጂ እኔ አይደለም አባቴ ሽፍታ ቢጤ ነበርና ታስሮ ከእስር ቤት ወጥቶ መሳሪያ አንስቶ እየተከተሉት መሳሪያውን ያነሳና እነሱ ጋር ሲታኮስ አባረራቸውና እኔ ተወለድኩ አለ ወዲያው ዞር ይላል ሽመላሽ አለ እና በዛ ነው ሽመላሽ ተባልኩት አይ ማለት እንግዲህ በመቱ በሱቅ ሰርተ ከዛ ዱብቲ የቤት ሰራተኛም ነዳጅ ቀጅም ሆነ ከዛ ደግሞ ሹፌር ሆነ ሹፌር ደግሞ 150 ብር የወር ደመወዝ ታገኝ ነበር ያንን 150 ብር ይዞ ወደ አዲስ አበባ መጣ ሀገር ፍቅር በ75 ብር ተቀጠርካሉ ሰው እንዴት ቀንሶ 150 ብር ያገኘ ነበር ሰው በ75 ብር ይቀጥራል መስያይ ድረስብ የሙያው ፍቅር እኔ ጧት ተነስቼ ዘፈን ነው ሌሊት ተነስቼ ዘፈን ከሰማሁኝ ብንን ያለ የሚቆሰቅሰኝ ነገር አለ አንድ ጊዜ እንዳው መንገር ዘፈን እየሰማሁኝ ከዚህ መታሃራ ከመታሃራ አለፍ እንዳልክ ቀጥታ እንደዚህ አይነት መንገድ አለ ያን መንገድ ጅዝም እየነዳው እሱ እንደምደው ዘፈኑ ግጥሙ ይላል እያልኩኝ እንደሚታጠም መንገድ አለ በዛ ሄድኩኝ ወደ ቤት ሄድኩ እንደገና ደነገጥኩ ፍሬን ያስኩኝ ደግነቱ ሜዳ ስለነበረ ተመልሼ ወጣሁ ሄድኩኝ እና ኃይለኛ ስሜት ነበረኝ እንኳን በ75 ብር በነጻም ስራ ቢሉ ይሰራ ነበር ሆዴን እየሽምሽ በቃ በጣም ወደዋል እዚህ ሙዚቃውን ስራ በጣም ኃይለኛ ፍቅር ነበረኝና ፍቅሩ የሙያው ፍቅር ነው እዛ ያስገባኝ ስሜቱ ነው እንጂ እውቀት የለኝ እዛው ነው የተማርኩት ሁሉ ነገር ሹማ ያን ጊዜ ገና 23 ዓመት አይደል እንዴ
ቢሆንም የሙዚቃ እውቀት የለኝም ህግ አለው እንዴት ተቀጠርክሽ ያቃጥሩ ጊዜ እንዴት ነበር ዘፈናው ላይ ዘፈንኩ አንድ ሰው እንደም ብዙ ጊዜ ተናግሬያለሁ ይሄን ነገር ነፍሱን ይማርና ሙታል አዘፍኖኝ አስጨፍሮኝ በቃ አትችልም ማለት አትችልም እንተማ ይሄረ እንደ መናጨቀኝ ወይኔ ሰውዬ እና ይሄን ያልዛለ ለምን አስጨፈረኝ መኪና እንጫቁም ይዛ ይወጣ እንድወልቅጄ ጋራጃው መጥቼ ስወጣ ፍሬው ኃይሉ ነፍሱን ይማርና ብቅ አለ ከሱስ ፊት ለፊት ሌላ ዓለም ይባል ብቅ አለና እንዴት ነው አለ ሸኛውት አለ አይችልም ማለት ነው ተብሎ አረጋሽ ፍሬው ውስጥ ይሄ ልጅ እንደገና ያየዋል እሺ ናስ ያለኝና ሌላ ክፍል ይዞ ይገባል ግጥም ብሏል ሰዎቹ እና ያኔ ያሰሪ አለቃቸው መስሎኛል ላይ ፈተነኝ እቲ ያሾፍ ቢኑ አለቃቸው ነው ፈትኖኛል አልኩና ዝቢ ኮራል እስኪ ዘፈናል ወፊላላ ላላ ሰበር ደማማይ አይኔ በቃኝ ደክሞኛል አልኩ እቺ ነው ያልኩት እሺ በዚህ ነው ለእቹ በታችነው በቃ ውሃ ጠምቶኛል ውሃ ግርማ በስራት የሚባለው ሰጠኝ ታጣው ሽለላ ትችላለህ አዎ እሺ ሸለለው በዛ ሽለላ ግጥም እስቲ እንዴት ነበር ሽለላው በዛ ሽለላ ግጥም ያንን ሰውዬ ይሄቱ ይሄርኩኝ ወልጥ አርገ ሰደኩና ፎክሬ እንደው ዛ ተንታግኝ ነው የሚፈልጥ የሚያገኝ አንቺ ደሞ ፋሲል ባይው ደስታዬ ታማከልኩ እሺ አልኩ ወጣልኝ አልኩ አሰለፈቻሽኔ ነፍሷን አለቻው እዚህም ቢቢ ካለው ቀዳማዊ ስላሴ ቲያትር ቤት ሄዳለች የት ያላቀውም አልኩና ቁጭ ብዬ ውጭ ቆይ ተባልኩኝ ወጣው ግባ ተባልኩ እንደገና ገባው አቶ ይልኝ ባሉ ነበሩ አጭር የሆነ ድብልብል ሰውዬ ቴብል ቴኒስ የጠረጴዛ ኳስ ይወራወራሉና የት ነው የምትሰራው አለኝ ሐረር ምን ኦርኬስትራ እንዴ ኦርኬስትራ ምንድነው አልኳቸው እሺ የምንድነው የምትሰራው ሹፌር ነኝ ያው መኪና ይዛና ስሜት ምን ባዩ ስሜት ምናምን አሉ ግጥም ገጠው የተረብኝና እስቲ ቁጭ በላል ቁጭ አልኩ እናንተ ያዘፈን ኮራሳችሁ ታደል እሺ በሉት አሉ እና ለከኔ ነው የሚሉት ለካ አንድ ሰው ስሜት ይዘው ይላል ወይንም በግሩ እንዴት ይላል ካኑ ገለ ያንን ነው ለካሳቻሉና እዛ እትዬሽ መሻል ሃይደ መሴታችሁም በቦረና ለመታገል ተባለ አንዱ ዓለም ባልጅ እንዴ ከዚህ ነገር አርተካ እዛ እንደዚህ ሲጨፍሩ ዘልዬ ማከላቸው ጥልቅ ሊጨፍር ለሰከር ለአጉራ ምናምን ለባላቀው ጀማከላቸው ብቻ ስል ውዝዋዜውን ጨርሰው የሉም ወጥተዋል ነው ከበሮ መሾና ሙዚቃዎች አይሉልኛል እንሳይሉ አፈርኩና ወደ ቦታ የተመለስኩ እና ደሞዝ ስንት ነው አለኝ 150 ብር በቀን መስወር ነው የሚከፈለኝ እና ከሹፌርነት ወደ አዝማሪነት ይኸውልህ አሉኝ አንተ ልጅ ነህ ማደግ ታድጋለህ ዝም ታያቸው ሁሉን 150 ብር የሚከፈለኝ እውነትም 150 ብር የሚያገኝ አግዛዝ የለም ደሞዝ ልስታቸውን ሳይ የለም እኔ በ75 ተቀጠርኩ ታጫ 50 ብር ምናምን ነው ያለው ተ75 እንቀጥራለን ትቀጥሩኛላችሁ እሺ ተቀጠርኩኝ ቀረ አልተመለስኩም መኪናውስ ማን ማመነስ ወስጅሱማ ድርሻ ተመለስኩኝ እኔ እንደ ስሜት እንደው እንዲጠፋልኝ እንደው እዛ ወጥቶል ውልቅ አርገል ዘጥዬ ለሄድ ነው እንጂ መተዳደሪያ ይሆናል ብዬ 52 አመት ብሎ በድምጻዊነት የተቀጠርከው በድምጻዊነት ተቀጠርኩኝ ሲወዛዋዝ ዘውዝዋዝ የገባው ድራማ ሰራው እዛው እንግዲህ ሁሉ ነገር ዛወኩኝ በ5 አመቴ አሰልጣኝ አርገው ሾመኝ እስካሁን ድረስ ያው በማሰልጠን ላይ ይገኛሉ ጡረታ ሞትቼ ተመልሼ ቀጠረ ይሄው ታሰልጥናል አሰልጥናል እንደ የመጀመሪያው ኦፌራላ ናት ድምጽህ ለፈታኞች ይቀር ሲኦፌ ይላል ትንሽ በልኛ ብያት አራ በደንብ ነው የዛሬ 52 አመት እኮ ተመልሼ እኮ በላታ ኦፌላላ ላላሄ ሰበደማማይ የነደማሜ ደማምዬ ነይ ደማምዬ ነይ እንደነይ ዞር በዞር እንኳን የወደደሽ አየሸሚ ነዝር እንኳን የወደደሽ አየሸሚ ነዝር
ወፌ ላላል ሃላሄ ሲበር ደማማ ወፌ ላላላላሄ በጣም በልጅነት የማውቀው ዘፈን አይገርም? ዋው ውዝዋዜዎችን አሰልጥናል በሚገባ ተወዛዋዦችን። አዎ እንደው በጣም ብዙ ያፈራሃቸው ሰዎች አሉ ይባላል። ልትጠቅሳቸው ትችላለህ? እኔ አላቃቸው። እንዴት መሰለ ያሰለጠንኩት አዲስ አበባ ውስጥ ብቻ 4ቱም ቲያትር ቤት አሰልጥኛለሁ። አንቱ የተባሉ ልጆች አሰልጥኛው ውጭ ናቸው ያሉት። በክፍለ ሀገር ወደ 7 ነው 6 ክፍለ ሀገር አሰልጥኛለሁ። የክፍለ ሀገር ልጆች ህዝባዊ ኪነት የሚባል ነበር። ህዝባዊ አሰልጥኛለሁ። እንደው ባንድ ተዘይ የሚለኝ መጀመሪያ አሰብ ነው። ከአሰብ ትግራይ ሄድንና የብሔረ ብሔረሰቦች አሰልጥን ተብዬ ሳሳይ ኦሮሞኛው ያው ሳሳይ ቆየሁና ወላይትኛ በልዋልኳታ ሀባሉ አልኳቸው። ዋይ ዘይና ኸሎ አሉ ሴቶቹ። አንችልም አሉ። መቀመጫ እንደዚህ ማጉሳውስ ነው አረባሉ ብላችሁ ዘይና ኸሎ ራና ያሉኝ እነ ኩሪባቸው ዳር የሚለሽ ነው አሰልጣና ይባላል እኮ። ባንተ ነው የወጡት? ኩሪባቸው ዳምጠው፣ ሰለሞን፣ ብሩክ አሰፋ፣ ቢኒያም፣ ጌጤነሽ፣ ወባየው እነመቤት ነፍሷን ማን እንደሚባል ነበረች። ሀገር ፍቅር እነሱ ናቸው። ብዙዎች አሉ። እነ ዳር የሚለሽና እነ ኩሪባቸውን ያፈራ ነው። ዋው ለምሳሌ ከ50 በታ ማን ነው ለምሳሌ ከ60 በላይ ዜማዎችን ሰርተሃል። ብዙ ናቸው። እሱማ ዜማና ግጥም አንድ ሀሳብ ሲመጣልህ ዜማና ግጥም ትሰራለህ። ትንሽ ኦክቶ እንትን ቴፕ ነበረች፣ በዛች ነበር የምንቀርጸው። አሁን ግን ቴክኖሎጂ ይሄ ቴፕ ማነው ስልክ አለ፣ በሱ ነው የምንቀርጸው። እና አንድ ሀሳብ ይመጣልኛል፣ ዜማው ገጥሞ ነው እሰራለሁ፣ ይቀመጣል። እና አሁን ለምሳሌ ራስ ቲያትር ብዙ ሰርቻለሁ። እንደዚህ አድርጌ መድረክ ላይ ማዘጋጃ ቤት ሀገር ፍቅር ብዙ ዜማዎች ሰርቼ የብሔር ብሔረሰቦች ዜማዎች ሰርቻለሁ። ብዙ አፋርኛ ቋንቋውን እችላለሁ፣ ትንሽ እሞክራለሁ፣ ትግርኛ እችላለሁ። እና ዜማና ግጥም እንደርሳለሁ እሰጣለሁ ለህፃናትና ወጣት ቲያትር ቤት። እንደውም አንድ ጊዜ አንሰራም አሉና አንሰራም ነው ምንድነው ብቻ ዜማና ግጥም ጠፋ። እኔ አመጣለሁ ወደ 10 የሚሆን ዜማ መጣ። ትግርኛ፣ ኦሮምኛ፣ አፋርኛ፣ ከምባትኛ፣ ሀዲኛ አልቀረኝ። ለምን ይዘጄ የቀረጽኳቸዋልና እነዛን ዛሬ 10ሩንም ሰራሁ። ዜማና ግጥም ላይ ሰራሁ እና እንደዛ ይሰራልና ከዛ በላይ ናቸው። ዜማና ግጥም አለው ይሰራል። 2 አልበሞች ያሳትመሃል? 2 አልበሞች 4 ናቸው። 2 ለህዝብ ደርሷል። 2 አንዱ ጠፍቷል፣ አንዱ እጄ ላይ አለ። ለምን ጠፋ? አንዱ ሰውየው ሃይማኖትን ቀየረና ሙዚቃ ቤቱ አጠፋው። ዜማውን እንኳን ቢሰጥ ሰታው የለም። ማስተርፒሱ እንዳለ ጠፋ። አረ እንደ አንስተኝ እኮ የት እንዳለ አይታወቅም። ዋው 12 ዜማ ነበር። ዜማና ማስማም እንደው ከዘፈንካቸው ዘፋኞች በጣም የምትወደው የትኛው ነው? እንግዲህ ገሌ ያለ እኔ በወቅቱ የመጣልኝ ስሜት በአንድ ስሜት በዛ የሰራሁት ደስ ይለኛል። ግን ከአጠገቤ ከእንትን የማይወጣ ግን መጀመሪያ ለገርል ፍሬንድ የዘፈኩት እስቲ የትኛው ነው? እሱ መቼ መሰለ 72 ዓመተ ምህረት ላይ ነው። በተቀጠርከ 7 ዓመት አካባቢ እንደዛ አካባቢ ሰው ነው ምን 69 ብቻ እንደዚህ አካባቢ ነውና ወለጋ እናት ሀገር ጥሪ ሄደን ነበርና እዛ ላይ የክፍለ ሀገሩ አስተዳዳሪ 100 አለቃ ማናቸው ንጉሴ የሚባሉ ትንሽ የጠረጴዛ ኦርጋን ሸልመውኛል። እሺ እዛ ተሸልመው ሳንኳኳ ለዚህ ሲያሳዩኝ ቃሊቲ እንደ ሆቴል አለ እዛ ለእናት ሀገር ጥሪ ስራ እዛው አደርና እዛ ነው ሰራዋል። ነገሬ ልጅዬ የወንዜ ልጅዬ ከፋሽ ደስ አለሽ እንደኔ ናፍቀሻል የወንዜ ልጅ ወዴ እንደምን ከርመሻል
እንደምን ሆነሻል እቺን ሁሉ ጊዜ ወዳታለሁ እቺን ዜማ እዛ ዘፈን ላይ አለች እዛ አልበም ውስጥ አለች እዚህ ነው ያዛለች እና አሁን ብዙ ዘፋኞች እንደው እቺን ስጣን እያሉ አልሰጥም ራስህ ነው ዘፈን ኧረ እኔ አልሰጥም እንደው ልጅቷን የሰጠው ነው መስለኝ እሷን ለማየት ሌላ ሀገር ትሄድ ነበር አሉ ሰምቻለሁ ይሄ ነገር ማን ነው ሚስጥር ምን ነገር ነው ከሐረር እሷን ፍለጋጀ ደሴ ሄጃለሁ ደሴ ነበረች እሷ ደሴ ነች አሁንም አለች ኧረ እባክህ የት ነው ያገኛ መጀመሪያ የት ነው ያያሃት ኮምቦልቻ መቼ ዓመተ ምህረት በ64 ዓመት 63 62 አካባቢ ዛሬ ሀገር ፍቅር ሳትቀጠር አልቀጠር ኦኬ እና ሐረር ወደዛው እጄ ዘመር ሞተብኝ ብዬ እሷን ለማየት ይቻላል አገኘዋ ሲሄድ አስራ ጠበቀች ቀለበት አግብታ ስለ ተላቀስን በቃ ወሰደኝ በቃ አለች አይ አሁንማ እግዚአብሔር አይደል የሰው ነሽ አልኩና በዛው ቆረጠልኝ ያን ጊዜ ዘፈንክላት ለዛ ጊዜ ነው ከዛ በኋላ እንትኑ አለ ያው ውስጥ አለ ያልኩኝ ዘፈኑ ከዛ በኋላ ነው የመጣው አዎ ናፍቆትን እንትን መቁረጥን ነበር እኔ ፍቅር አላቅም ነበር ይዛ ልጅ ነው ማለት የዛ ጊዜ ነው ማቃተሽ ፍቅር ከሙዚቃው ባሻገር የተለያዩ መሳሪያዎች ትጫወታለህ አገር ፍቅር ነው የተማርኩት እኔ ክራር እዛ አገር ፍቅር ተማርኩኝ ዋሽንግተን እዛው ጋሻ ዳነ ነበሩ ኪቦርድ እርግጥ ሰርቲፊኬት አለኝ ተምሬ ሶስቱም ትችላለህ ሞክራለሁ ካንተ ጋር በጣም ብዙ አመት የቆየች ዕቃ አግኝቻለሁ ብዙ አመት ሲቆየች የሙዚቃ መሳሪያ አግኝቻለሁ የት አገኘት ቤት መጥቶ ነበር አታውቅም እኔ ነኝ የማውቀው አንተ አታውቅም ችክራር ችክራር እንግዲህ ማን የሰጠኝ ያው ዛሬ ሰርፕራይዝ አድርግ ብዬ ይሄ ነገር ሌላም ተዘርፌያለሁ ማለት ስንት አመት ሆናት ችክራር ካንተ ጋር ወደ 40 ዓመት በላይ ካንተ ጋር ያው ክራሩን አብሮ ሚኖር ተመከተው ለዚህ ሰውዬ 40 ዓመት ትበልጣት እንደኔ እኮ በመበልጣ በ8 ዓመት በጣም ይገርማል እስቲ ዛሬ ስራ ትጀምራ ካንተ ጋር እስቲ ሞክር እስቲ መስገርም አዎ ቆይ በእጃዙር ገብታ ቤት ሄደ ነበር ማለት ነው ተይማነሽ ወዲዬ ተይማነሽ የተኛ ሰው አለ ትቀሰቅሻለሽ ተይማነሽ ወዲዬ ተይማነሽ የተኛውን ልቤን ትቀሰቅሻለሽ የተነሳ እንደሆን በጉርቶች አለሽ ተይማነሽ ወዲዬ ተይማነሽ አንቺ መካር የሌለሽ ዋው አይ በጣም አሪፍ ነው እኔም በኋላ እጫወታለሁ በክራር እየመታልኝ እቺ ስራውና ጨረሳልስ ገባ እሺ በዚህ ክራርማ ካትጫወኩኝ አይሆንም እሺ ቀኝቱ ከተገናኘን ሽመላሽ እንግዲህ ወደ ተውነቱ ልምጣ ደግሞ እንግዲህ ያው ሙዚቀኛ ነህ ተወዛዋዥ ነህ ከዛ ደግሞ ፊልምም ደግሞ ሰርተሃል በጣም ፊልም ድራማዎች ሰርተሃል አንዳንዶቹን ልጠቃቅስ እንዴ አንብበ በጣም ብዙ ነው ያንተን ፕሮፋይል ሳጠና ማለት እሺ የተወንክባቸው ፖለቲካና ፖለቲከኞች የገጠሯ ፋና ዱባና ቅል ታጋይ ሲፋለም አልቃሽና ዘፋኝ ፎርፌ የሚሉ
ቲያትሮችን ሰርተሃል። መድረክ ላይ ናቸው እነዚህ የመድረክ ተውኔቶች ናቸው። የቴሌቪዥን ድራማዎች ደግሞ ፍዳ፣ የአይኔ፣ የጀንበር ጥላ፣ ገመና፣ ቤቶች፣ ሞጋቾቹ ሰርተሃል። በርካታ የሬዲዮ ተውኔቶችንም ሰርተሃል። እንዲሁም ደግሞ ከቪዲዮ ፊልም ደግሞ ብራ፣ የልብ ቀለበት፣ የጀንበር ጥላ፣ አሸንቄ፣ ከባህር የወጣ አሳ፣ ህይወቴ፣ ኢንጂነሮቹ፣ ሰውየው ተውኔቶች የተሰጡትን ተውኔት የተለያዩ ገጸ ባህሪያቶች ወክለህ ተጫውተሃል። ብዙ ናቸው እነዚህ እንግዲህ። ኧረ ብዙ ነው። እኔ አላውቃቸውም እንጂ ብዙ ናቸው። ከዚህ በፊት ሰርቻለሁ ብዙ። ከነዚህ ውስጥ በጣም የምትወደውና የማትረሳው ተውኔት የትኛው ነው? የአይኔ የሚባልና የጀንበር ጥላ። የጀንበር ጥላ የራሴ ታሪክ ነው። ምንድን ነው ታሪኩ? እሱ ታሪኩ እንግዲህ ለአንድ የልብ ቀለበት የሚለውን ልንሰራ ወደ ሐዋሳ ስንሄድ መኪና ላይ ከቦረና ተነስቼ ደሴ ገብቼ ሁሉ አሁን ታሪኩ ያወራውን ሁሉ ነገርኩት ለደራሲው። ያንን ታሪክ ወደ ድራማ ቀይሮ ራሴን አክተር አድርጎ አሰራኝ። ኧረ እባክህ የፍቅር ታሪክህን የፍቅር ታሪኬም ከሀገር ቤት እንዴት እንደወጣሁ ሁሉ መደረግ እና እዛ ላይ ጀንበሩ የሚለው ገጸ ባህሪ ያን ገጸ ባህሪ እኔ ነኝ የቀየርኩት። በህይወቴ የልብ ጓደኛ የለኝም። እሺ የመሸታ ቤት ጓደኛ እንጂ የልብ ጓደኛ የለኝምና ልጅ ሁኜ ጀንበሩ የሚባል አሁንም በህይወት አለ ጓደኛ ነበረኝ። በጣም ነው የምንዋደደው ልጆች ነን። የምናድረው አንድ ቤት ወይ እኛ ቤት ወይ እነሱ ቤት ነው የምናድረው። እንዳው እነዚህ ልጆች እንዳው ተባሉ ተቃቅፈን ነው የምናድረውና ተከስተ ነበር የሚለው ገጸ ባህሪው አይ ጀንበሩ ነው የሚሆነው ስሙ አልኩት። ለሱ ለጓደኛዬ ስል ጀንበሩ አልኩትና የጀንበር ጥላ ተባለ። ዋው እንዴ እንትኑ ከደሴ እስከ አትላንታ ነበር የሚለው። ስለዚህ አንተ ታሪክ ነው የኔ ታሪክ ነው ማለት ነው። ሌላኛው የአይኔስ? የአይኔ ደግሞ የእንግዲያ ጀንበር ጥላ ከህዝብ ጋራ ያስተዋወቀኝ በቃ ወይ ጀንበር የቅፍ ያደርገው የሚሰሙኝ የትም ቦታ ቢሄድ አልከፍልም፣ የትም ቦታ ቢሄድ አልከፍልም። አሁንም አልከፍልም በነገራችን ላይ። የአይኔ የተባለውን ድራማ ሰራሁ ነው እኮ ባህሪ ነው ያለው። ታክሲ አቁሜ ሄድ አሲያይ ወይ አስተዳዳሪ ነው ይሉኛል። መጠጥ ቤት አይታዘዙኝም። አንድ ታሪክ ልንገር። አንድ ድራማ ልንሰራ ቤት ጠየቁና ተፈቀደላቸው። እንደው ማናቸው አክተሮቹ ማለት ሽመላሽ እንደዚህ ያርኩት ሰውዬ እቤት አይገባም አልከለከሉት። ክፉ ገጸ ባህሪ ተጫውተህ ነው? አንድ ደግሞ ናዝሬት የጓደኛችን እህት ሙተው ለቅሶ ሄድንና እዛ ይች ያርኩት ደግሞ እዚህ ሀገር መጣ ድንገት ፈልጋለ መጣ ልትመታኝ። እነዚህን ድራማዎች አትረሳቸው። ዋው ዋው ዋው። እንደ በሙያ የት ሀገር ተጉዘሃል ከኢትዮጵያ ውጭ? ከሙያዬ የመጀመሪያ ካለ ፓስፖርት ነው ሆጄ የመጣሁት። ካለ ፓስፖርት ውጭ ሀገር? አዎ። የት ሀገር? ውጭ ሀገር ካለ ፓስፖርት። እዚህም አልተጠየቁም እዛም አልተጠየቁም። እዛ ደርሼ መጣሁ። ይሄን እዚህ ቦታ ላይ ተናግሬዋለሁ። እንዴት መሰለህ ታሪኩ ኬንያ 10ኛ ነው የነጻነት በዓል ስታከብር ንጉሱ እንግዳ ነበሩና እኛ የቀዳማዊ ሥላሴ ቲያትር ቤትና የሀገር ፍቅር ቲያትር ቤት አንድ ላይ ተውጣጥተው ትርኢት ይዘው እንዲሄዱ ተደርጎ እኔ ቀረሁ። እሺ ሳይው የሁለቱ ቲያትር ቤት አስተዳዳሪ ነፍሳቸውን ማራ አንድ ነበሩና ሻምበል አጥናፉ ይባላሉ። እስኪ ሊው ብለው ሲያዩ የለውም ምን ይዘማከል እንዴ ያ ትንሽ ልጅ አይደሲው ልጅ የታለው አይስ እንደው ቀዝቃዛ ቢጤ ስለሆነ አስቀረነው ታናዋለ። በቃ ማማ መንግስቴ ያለው ማማ መንግስቴ አንተ ኬንያን ታውቀዋለህ የቀናበል ልጅ ይሰጣል አንተ ቀራሉ። እሺ ታደለ ታምራት ፓስፖርት የሁሉም ያዝ የማማ መንግስቴ ፓስፖርት የኔ ሆነ ሁላችሁ ነጭ ልብስ ተለበሱ ተባል። ቦሌ ሄድን 1 2 3 4 ፓስፖርት ተቆጠረ ሰው ተቆጠረ አውሮፕላን ላይ ገባን። ኬንያ ያሳቸው እዛ ቁጭ አሉ 1 2 3 4 ገባን ወደ ሆቴላችን። እዛ ትሪት ደረጀ ንጉስ አጅቤ ተመልሼ አዲስ አበባ መጣሁ። ያለ ፓስፖርት? ያለ ፓስፖርት
የመጀመሪያው ኢትዮጵያዊ ሳትናገር ሙዚቀኛ ሆኖ ያለ ፓስፖርት ሄደ ከዚያ እንግዲህ የት ሀገር ነው የሄድከው መጀመሪያ ፈረንሳይ ሆላንድ ጀርመን ሞስኮ ጀርመን ብያለሁ ጀርመን ብለሃል ኬንያ ኬንያ የመን ሱዳን በቃ ጠቀስካቸው እነዚህን አይተሃል በ52 ዓመት የሥራ ቆይታህ ምን ሽልማት አግኝተሃል ብዙ የወረቀት ሽልማት አግኝቻለሁ ብዙ ደብዳቤ ብዙ ፋይሌ ብዙ ሙሉ ነው የመጨረሻ እና የመጀመሪያውን ማስታወስ የመጨረሻ አለቻት ቅመም አለቻት አሁን ነው የአማራ ክልል ባህልና ቱሪዝም ሸልሞኛል ይህች ቅመም ማለት 50 ሺህ ብር ጨምሮ ለዚህ ላይ ለጠቆሙ በተለጌታቸው ሳላመሰግነው አላልፍም ጌታቸው እሸቱ ነው አንዱ ከደሴ ነው እና ማን አለ ሲሉት ጠቆመ ሽመላሽ ያለ ነገለ ያሉ አወዳድሩ ሲባል እዚህ ያለን ሲባል ያለ ሁሉ የተሰጠው ሁሉ ማት ሽልማት ሰጠው ይሄው ዘረገፍኩላቸው በቃ እሱን ተባለ በዛው ጀርኩኝ 50 ሺህ ብርና የክብርትን ተሸለመ ብዙ ምስክር ወቀት አይቻለሁ ቤት በኢየሱስ ይዤ ለመጣው ነበር እኮ እንደውም እንደዚህ ብዙ ነው አልችለውም ብዬ ነው በድሮ መንግስት ከኃይለ ሥላሴም ተሸልሜያለሁ በደርግም ተሸልሜያለሁ በኢህአዴግም ተሸልሜያለሁ አሁን በብልጽግና ተሸልሜያለሁ የብልጽግናዎች የሆነው ግን ቅመማ ለጎንደር እጄ እግዚአብሔር ጥምቀትን ማሳልፋለሁ በጣም አሪፍ ነው ማለት አሁን ጥሮታ የወጣው 2003 ዓመተ ምህረት ነው 2003 ዓመተ 15 ዓመት ማለት አዎ 15 ወደ 14 ዓመት አሁንም እዛው ተቀጥራለህ ሀገር ፍቅር ሌላ ቦታ ነው ህፃናትና ወጣቶች ነው የምሰራው እንዛ ነው ማሰለጥነው ጥሮታ አልወጣህማ ለምን ደሞጣው ምን ይላል በጣም አሪፍ ነው ሰርግ ላይ ትሰራ ነበር በጣም ሰርግ አንተ እንደው አንድ ተዛለኝ ሰርግ ኮንትራት ነው ሁለት ቦታ ተዘለኛል እሺ አንደኛው ገሌን አመጣለሁኝ ብዬ ቀብድ ተቀበልኩ ለዛ ለገሌም ቀብድ ሰጠሁትና የታወቀ ሰውዬ ነበር ቀብድ ሰጥቼው በቃ ማታ ነው ራት ነው እንሄዳለን ተባባልንና መኪና መጣ ልክ ሩብ ጉዳይ ወደ መኪና ውጡ ሲባል እኔ አልሄድም አለኝ እሺ አልሄድም እነሱዎች እኔን መጠበቁትና እኔ አልሄድም ቀብድ ተቀበለ እሱን አመጣለሁ ብዬ ወስጄ መሳሪያ ቢጤ ማታ ይዝ ነበር እንዲህ እጄ ተንቀጠቀጠ እሺ ቢሮ አለች እዛ ቢሮ አስቀመጥኳት መልሼ አወጣኋት እንሂድ አልኩት ይዞኝ የመጣው ሰውዬ ያይ ነበር ይሄን በቃ ሰዓት እየደረሰ ነው እኔም ገብቶኛል ነግራቸዋለሁ እንደብዬ ሊድ ከሌላ መጣ እንደ የሰው ሰርግ እንደታበላሻለሁ ሄደ አይ ከሌ እንደዚህ ብሎ ግድ ለምን ተጫወቱ በቃ ተባለ እየተጫወትን እያለ በመሐከል ምን እንዳስነሳኝ አላውቅም አሃይ መገና በለውና አሃይ መገና ወጣሁ መድረሻ አሃይ መገና ናገራችን ወዳ አሃይ መገና ወንዛችን ይለየ አሃይ መገና ይነካኩንና አሃይ መገና ዋሆየ አሃይ መገና ስል ዳሱ ብድግ ለካ ወሎ እየሰርግ ነው ዳሱ ብድግ ተባለ ነካቸው እዴ መነኩሴ እንትኑ ልጅጨፈር ለማቆይ ወሎ ጀመር እና ሰውየው በቃ አለኝ ባለቤቱ እንዴ ሰው እየጨፈረ እንዴት በቃ ይለኛል አላልኩት አሃይ መገና ስል መብራት አጠፋብን ሄዶ አንድ ሰውዬ በጣም ይጨፍር ነበር ልብ ድካም ያለበት ሰውዬ ያ ይሞትብኛል ነው መብራት ተጠፋው አጠፋብን ከዚያ በኋላ ሰርግ ሲፈል ያን ሰውዬ ጥሩ ባል
ከዛ በኋላ ሰርግ ስራ ሆነ በቃ ሰርግ እኔ በእነሱ እንትሲሉ እኔ ነኝ የምጠራ በዛ ያየኝ ሁሉ አስተቀል እና እግዚአብሔር ለበጎ ነው ያን ሰው ያስቀረልኝ አንደኛው ደግሞ እንደዚህ ሰርግ ይዤ ኦሎምፒያ ጀርባ አለ እሺ ሙሽራው ነው ያነጋገረኝና እዛ ጊዜ ውይይት ነበርሽ በዛ በውይይት በቃችን እንጫን እናንተ ታክሲ ይዛችሁ ነው እኔ ከፍላለሁ አልኩና ኦሎምፒያ ጀርባ ሄድኩ አዳራሽ የለም በጠይቅ አዳራሽ የለም ብዙ ሰዓት እየደረሰ ነው እስቲ ምናልባት ፍላሚንጎ ጀርባ ሂድ እዛ የምን አዳራሽ አለ እዛ አሉኝ ወደዛ ሲሄድ ሙሽራ መጥቶ ቆሟል ምንድን ነው ያልከኝ ኦሎምፒያ ጀርባ አይደለም እንዴ ያልከኝ አልኩት አዎ አለኝ ኦሎምፒያ የት ነው ሙሽራ ኦሎምፒያ የት ነው ዛታች ቆራላችሁ በቃ እኔ ነኝ ሰተኛው ግቡና ተመዷል እሺ ገባሁ ማለት የታሉ ዘፋኞች የሉም እሺ እኔ ብቻ ነኝ እቺ ሙሽራ የምትባል አቅም ሙሽራ አልችላትም እሺ ባይሚና አታውቁም እንደው ገዳሚ ምን ይመስል እና አልችላትምና እንዴት ልበላት እሺ በገደል ኪቦርድስ እና ነን ያለው ሙሽራ ያልኩኝ ወንድሜ መቼ ላቢውዝ ጠፍላል እንዴ ያለው ሙዚቃ ምንም የለም ዘፋኝ ኮክቴል ነው ደግነቱ እንዳይቀመጥ ሰው ከተቀመጠት እንዳይል ያልዘፈንኩ ዘፈን የለም ጉራግኛው ኦሮምኛው ያልዘፈንኩት አያልኩና በቃ ሰዓትና አልፈን ሄዳሉ እንደገናች ሙሽራ ይመጣች ሙሽራ ሃይሎ ጋለክ ያስጨፈርኩ ሸኘው ያተችለኛል በጣም አሁን ጋሽ መላሽ የቤተሰብ ሁኔታው እንዴት ነው ስንት ልጆች አሉት ጋሽ መላሽ ያልዳራቸው 2 ልጆች አሉት ያልዳርኳቸው እንግሊዝ ራሳቸው ድሮ ራሳቸው ሰርግ የጠሩኝ የመጀመሪያ ኢትዮጵያ ሊሆን ይችላል ዋው 2 ልጆች አሉ 2 ልጆች አሉኝ 4 የልጅ ልጅ አይቻለሁ አረባክ እግዚአብሔር ይመስገን እንግዲህ ሚሚዬ ራሷ ደግሳ ራሷን ብላ ካርድ ነው የሰጠችኝ እሺ ደነገጥኩ ሆቴል ሁሉ ተከፍሎ ሙሉ ተብሎ እንደሰርግ ድረስ ምን ነው ሳንነግሪ ሚሚዬ ምን ያስፈልግም ስራ ይበዛበታል ብላ ነው አረ አቅም የለውም ብላ ነው ዋላ አሁን ለልጅ እንግዲህ ምን ስጦታ ተሰጣለህ ምን የምትሰጠው ነገር አጣው አሁን የሰርግ ዘፈን ዘፈንኩ እሷን ቤተሰቧን ዘርዝ ማንዘሮቿን ምናምን የሚያነሳ የባሏን የሚያነሳ ወሰባይ የሽመላሽ ዘመናይ ወሰባይ ዘሮቿን ጠቅላላ ቤተሰቦቿን እየጠራ ወስላ አንገቷ በእንትን ያንን ክሊፕ አድርጌ ዘፍኜ ሰጣሽ ክሊፕ ሰጣት ዋው አንድ አንበጣ ወሎዬ ስትል በእናት በጣም ይናፍቀኛል እስሮሎ ትንሽ ነገር አውራ ወይ ወሎ እንደተገልጿል በማርያም ሙሉ ሳቀጠሉ ስሩ እንኳን ይናፍቀኝ አቦ ድፍት ያልክ አይደለም ሲል እንዴ ወይስ ናሳመኝ እኮ ነው ያወቀው አንተ አራተው የተለየ ቋንቋ ማለት ነው ወሎ ብቻ የሚነገር አራሪና ወሎ አራ አቦ ተወኝ በእናትህ እኔ በጣም ትዝ የሚለኝ እንትኑ መንዙማው ነው አረ ምኑ መንዙማው ዘፈኑ ጫወታው ስዱ ሁሉ አይጠገም ጋሽ መላሽ እኮ ደግሞ በመንዙማ አይታማም ይባላል በጣም አንጀት የሚበላ መንዙማ ይናገር አይ እኔ እንኳን አላቅበት ተውባክ እስቲ አንዷ መንዙማ ማለት ታዝነዋል እንዴት ያደርጉታል ወደን ማጭዳ ይገባበት በጃ ይታረም ጀባጃ ወንድምዬ አሁን ማን አለና ህመሜል የለበት አሁን ማን አለና ህመሜል የለበት እየደበቀው ነው እንዳይታይበት
ወንድሜዋ እንቃቃ ኧረ ተው ቶሎና ታቧልታለህ ሆይ ዘንድሮም እንዳምና አጀብ 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 የወሎ መዝሙር ትዝ አለኝ ደግሞ ወሎ የማይረሳኝ ምርቃት ነው እንግዲህ አቦ በረካውን ይወዳል እስቲ መሴሾ እንዲጠናከር እንዲበረታ ጥሩ በቃ አሪፍ ሾ እንዳዘጋጅ እስቲ በወሎ እየመረቀኝ እስቲ አራሪያንተዋ አቦ በረካውን እንግዲህ አሜን 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 በረካውን እንግዲህ በረካውን ወንድሜ ንግግር ሁሉ ይጣፍጥልህ ስራ ሁሉ ይጣፍጥልህ ስራ ይወደድልህ አንተን ወደካውን አሜን ታከፉ ነገር ይሰውር ተመልካም ነገር ይጨምርህ አሜን ክፉን በሩቅ ደግን በቅርብ ያድርግልህ አሜን እነነየ መጀን አሜን ደጋጎቹ መጀን አሜን ወሎ መጀን አሜን ወርከና መጀን አሜን ወርከና ወንዱ ጨፋራ ገረጉ መጀን አሜን አጫብ ንፎ መረባ እሱ የዱበርቲ ነው ምን ያቋርጥ በረካውን በቃ ይሄ ተቀብያ አይ ስለመረከኝማ አንድ በክራኒ ልስፈል የመስፍን አበበን ዘፈን ምን የሚለው አይሻይሽ ነው እችላታለሁ ብለ እኔ እዛ መጣለሁ እዛ መጥቼ አይሻይሽና ሳጠገብሉ ቁጥኝት ምን አጠገብሉ አይሻይሽና ይመጣል አንቺ ሞይድል እኔም አይሻይሽና ይመጣል ባይ አይሻይሽና ይመጣል ባይ አንቺ ሞይድልሽ እኔም አንቺ ሞይድልሽ እኔም ሞይታይ ይመጣል ባይ አንቺ ሞይድልሽ እኔም ሞይታይ ሸዋ ላይ ባስጠኝ ያገሬ አይኑ የሚመስለው ያገሬ የብረት አለ ያገሬ ወሎ ላይ ባስጠኝ ያገሬ ገባች አሉኛ ያገሬ ሸጋሪ ተገኝቶ ያገሬ ጎረቤት ተሰብሰብ ያገሬ ይሻይሽና ይመጣል ባይ አንቺ ሞይድልሽ እኔም ሞይታይ አንቺ ሞይድልሽ እኔም ሞይታይ ይነገራ ዛሬ ነው ሞከርኳት በጣም አሪፍ ነው ጋሽ መላስ በጣም አሪፍ ጨዋታ ላይ ያጫወትከን እንደው ቀሪ ዘመንህ እንዴት ታሳልፋሰብ ከዚህ በኋላ እንግዲህ አሁን 75 ዓመት በጣም አሪፍ ጊዜ ነው ገና ወጣት ነህ ምን ልትሰራ አስባለህ እግዚአብሔር እንግዲህ ስለ የሚያቀበ ነገራችን ላይ መስየኔ አምላኬን ምለምነው ጤናዬና ሙያዬን ነው ስለሙ ክብር ይስፋ ለመድኃኔዓለም ጓደኞቼ አልቀዋል ግማሾቹ አልጋ ቁራኛ ሆነዋል ቤት ሰርተው መኪና ገዝተው ሳይጠቀሙበት አልፈዋል እኔ እንደው አንተ ታሪክ ነገር አንዲት 20 ኢንች ነች ምናምን ትንሽ ቴሌቪዥን ገዛውና ቆብ ገብቶ ነው ተገዛቸው በኋላ ባለቤት ነች ገዛቸው ይጃት ገባሁኝ ታየ ካለ በቃ ሳያመሸኝ ጎረቤት ነበር ቴሌቪዥን የዛ ጊዜ 4 ሰዓት ነው 6 ሰዓት ላይ ነው ብቻ ኢትዮጵያ ብሎ ሚላል ባንዲራ ሳይ ብር ወሰደብኝ አለች ቴሌቪዥን ወደ 7 ሰዓት ላይ አሁንም ተንኳኳ በቃ ተነሳለች 9 ተኩል ላይ አሁን እንደዚህ ተንኳኳ አሁንም አውስዶታ ብዬ ሳይሆንም አለች ግን በሰው ወልዶ መስከድ እዛው ጨለሞኝ አምላኬ ሆይ እንቅልፍ ማያስተኛ ሀብት እንዳሰጠኝ እንዳደራ ሀብት አልፈልግም የለት እንጀራዬን ብቻ ሰጠኝ እንደከባለንጀሎቼ በታች እንዳታደርገኝ ሀብታም ሆነ አልፈልግም አልፈልግም በዛች ያየሁትን ጉድ እንደ ማጣት ነው እንጂ ማፈልገው አረ ክብሩ ይስፋ ለመድኃኔዓለም አጥቻ አላቅም ዋው ሀብት አልፈልግም
ጤናዬን ብቻ ስጠኝ ብለው ሰጥቶኛል። ይኸው እንደ ህፃን ልጅ እየዘለልኩኝ እየሰራሁ እበላለሁ። እንዲህ ችቤል አድርጌ ልብላ አልኩ፣ ፈቅዶልኛል እሱ እግዚአብሔር ይመስገን እንጂ ተትረፈረፈ ሀብት አትፈልግም። ያው የመጣ ምን ያደርግልኝ? ያው ግን እንደምኞት ነው እየኖርክ። አዎ የምፈልገውን ነገር አድርጎልኛል። ያለ የምፈልጋትን ነገር ከጠጅ እስከ ውስኪ እስከ ሻምፓኝ ድረስ ጠጣለሁ። አሁን የምጠጣው ውስኪ ነው። ውስኪ ቤት ነው የምታገኘው። እሷን መድኃኒዓለም አልከለከለኝም። እንደ ዝም ብሎ ጠርተው እዛው ጠርሙስ ቁጭ አደረጉልኛል ጓደኞች። በህይወት ምንድን ነው የሚያስደስትህ? በህይወት የሚያስደስተኝ በቃ እንደ ሳቅ ጨዋታ ምናምን ሳቅ ጨዋታ እንጂ ውስጥ እንደዚህ በነገራችን ላይ ቂም አልይዝም አልወድም። ቂም ያዝ ሰው ማስቀየም አልይዝም። ሰው ካስቀየም ግልፍ ይለኛል እንደምን እላለሁኝ። በኋላ ግን ይቆጨኛል። እንደገና ይቅርታ ጠይቃለች። እና በህይወት የሚያስደስተኝ ነገር እኔ ሳቅ ጨዋታ በቃ። ምጠላውስ? ውሸት፣ ሐሜት እነዚህ እጠላለሁ። ግን እኔም ዋሻለሁ እኮ አንዳንዴ። ጋሽ መላሽ እንግዲህ በጣም አሪፍ ጨዋታ ነው። እንግዲህ ቃል ዘመንህን ያው በሰላም በጤና ነው እንድታሳልፍ እንመኛለን። እንግዲህ ይሄን ቲያትሩን የውዝዋዜውን እያስተማርክ ነው የምትቀጥለው? ትክክል። እግዚአብሔር ይስጠኝ፣ እግዚአብሔር ይመስገን እንደው ሰጥቶኛልና ያንን ክብር ይስፋ ለመድኃኒዓለም። ክብር ይስፋ። ያው ሽመላሽን እንግዲህ ተመልካዮቻችን እንግዲህ 75 ዓመት ሞልቶታል። እንኳን ተወለድን ልበለው። እንኳን ተወለድን። ታንኪዩ። ግን 75 እኮ አይደለም ይበልጣል። 75 ነው ያሉት ጓደኞች። ሁለቱ አለም እንደቀነሱ አላውቅም። 77 ነው የሚለው። የሀገር ፍቅር የሚያውቀው ስንት ዓመት ነው? ወደዛው 75 ሺህ ዓመት ኑር። እንግዲህ ያው ረጅም እድሜ እንመኛለን ከጤና ጋር እንደዚች እንዳለህ እንድትቀጥል እንመኝልሃለን። በክብር ተቀበሉ። በክብር ቻኝ ነው። ተመልካዮቻችን እንግዲህ ቀጣው ፕሮግራማችን የሙዚቀኞች ሹፌ ነው። ሙዚቀኞች ሹፌ ከስቱዲዮ ወጣ ብለን ለመጀመሪያ ጊዜ ወደ አንዲት አርቲስት ቤት አመራለሁ። አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። ቆንጆ ቆይታ ነው ያለኝ። አብራችሁን ቆዩ። እንግዲህ ጋሽ መላሽን በክብር እንሸኘው። በክብር እንሸኘው። እቺን ተወስደህ ውሰዳት እንግዲህ በቤት ይዛት አንተ ግባ። እሺ